ስለናቴ ማውራት ይከብዳል አይዞሽ በጣም እንደናትም እንዳባት መሆኑን ያሳደጉሽ አይዞሽ አስቴር አራያ ትባላለች ምንም ብላት ያው ታቋለች የቱንም አይነት ቃል አይገልጻትም እና በጣም ፍናን እዚህ መሆኗ ለኔ ትልቅ አስተዋጽኦ እናቴ ናት በጣም ጠንካራ በጣም ጀግና እናት ናት ያለችኝና እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደር እሸት እሸት የውበት እሸት እሸት የውበት ሽነት ሽነት የሙሽሪት እናት ሽነት የኛ ሙሽራ ዘመና አብያሽ በታይ የኛ ሙሽራ ተውባለች ጨረቃ መስላለች ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ የሁለታችሁ የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪንያችሁ ሙሽራው ሙሽራዬ ሚዜዎቹ
ሙሽራው ታደለህ ሙሽራው ታደለ አቤት ሙሽራው ታደለህ ሙሽራው ታደለ ይችን መሳይ ልጅ አገኘህ ሙሽራው ታደለ አቤት ተወዳጇ ተዋናይት እንግዲህ 8 አሪፍ ፊልሞችን ሰርታለች። አሁን ደግሞ አንድ ያልወጣ ፊልም አላት። እሱ ብቻ ሳይሆን ሚውዚክ ቪዲዮ ላይ ካሁን በፊትም አሁንም በቅርቡ በመስራት ትታወቃለች እና የጋብቻዋ ምክንያት የሆነው በሚውዚክ ቪዲዮ ላይ መሳተፏ ነው። በደንብ ላብራራው። እሱ ነው የምልሽ እኮ የሰው ልጅ እድል ነው እንጂ እቺ ልጅ ያልተሳተፈችበት መድረክ የለም። አይ ሚውዚክ ቪዲዮ አልሰራችም። ኧረ ተወኝ፣ ከሚውዚክ ቪዲዮ የባሰ ስንት መድረክ ተሳታች አልሆነም። እሷን ተዋት፣ ወደ ጉዳዮች። ተወዳጇ ተዋናይት እንግዲህ ፍናን እንግዲህ ማሬ 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 የሚል ዘፈን ካሁን በፊት ከሱ ባለው ጋር ሚውዚክ ቪዲዮ ሰርታ ነበርና አሁን እንግዲህ የወደፊት ባሏ የሚሆነው ሰው ኤግዚቢሽን ማዕከል ይታደማል። ፍቅረ አብ ይባላል እና ኤግዚቢሽን ማዕከል ከጓደኞቹ ጋር አድሞ የዛሬ 10 ዓመት እሱ ባለው ቢስ ቢስ የተባለ 4 ጊዜ ቢስ ቢስ የተባለ ዘፈነው ማለት ነው። ማሬ ማሬ እና እንዴት ቢወዱት ነው አዲስ ዘፈን ነው እያለ ሲጠይቅ ከጓደኞቹ አንዱ እንዴ አላየውም እንዴ ክሊፑን ብሎ ማሳየት። ያደለው ሰው ልብ በይ አሳዩልኝ እናንተ ቆሞት ያደለው ሰው ልብ በይ ሶስት ክሊፕ ምን በአካል እንዳልሽ አንቺ አይፍናል እንዴ ልጅ እኮ የጋራ የሆነ ጓደኞች አሉን ማለት እሱ ያ ጓደኞቿን ያውቃሉ። ያውቃል እሱ ፍቅረ አብ ማለት ነው። በዚህ ነው የተጀመረው። እንግዲህ ዛሬ 10 ዓመት በዚህ አጋጣሚ ተጀመረ። ከፍቅረ አብ ጋር አብረው በፍቅር ደስ ይላል። እንዲህ አይነት እኮ የመጠናናቱም መተያየቱም መግባባቱም ላለፉት 10 ዓመታት ሆነ ማለት ነውና ነገ እንግዲህ ፍቅረ አብ ሽማግሌ ይልካል። ስንት ዓመትሽ ነው?
ፍናን ሂዱ በውበቷ በብዙዎች ዘንድ ተወዳጅነትን ያተረፈችው ይቺ ተዋናይት የኪነ ጥበብ ዓለሙን ተቀላቅለው ብዙም ሳይቆዩ ስኬታማ ከሆኑ አርቲስቶች መሃል ቀዳማዊዋ ናት። ምንም እንኳን ከህዝብ ጋር በሰፊው ያስተዋወቃት ስራ የእሱ ባለው ይታየው ማሬ ማሬ የተሰኘ የሙዚቃ ቪዲዮ ቢሆንም ፍናን ግን በአጎቷ ልጅ ገፋፊነት ቀደም ብላ ማስታወቂያዎችን መስራት ጀምራ ነበር። የመጀመሪያ ክፍያዋም 480 ብር ብቻ ነበር። ነገር ግን ከዚህ በኋላ በተለያዩ ፊልሞች ላይ በመሳተፍ ስሟን ከፍ ያደረገችው ፍናን በበርካታ ገንዘቦች የተፈራረመችውን የኢንፊኒክስ አምባሳደርነትን ጨምሮ ለተለያዩ ድርጅቶች የብራንድ አምባሳደር በመሆን በአሁን ሰዓት ሚሊዮኖችን ወደ ካዝናዋ በማስገባት ላይ ትገኛለች። እና የመጀመሪያ ማስታወቂያ ስንት እንደተከፈለኝ ታውቃለህ? እሺ ደሞዝ የመጀመሪያ ደሞዝ ማለት ነው። የመጀመሪያ 600 ብር ነበር። 600 ብር? ከዛስ ደግሞ ከዛ ቲን ነበር የለሽም ተብዬ ተቆርጦ 480 ብር ደረሰኝ ማለት ነው። እና በቃ መታያ ተቆርጣ በጣም ማረሳው አጋጣሚ እሱ ብር ልክ እንደተቀበልኩኝ የዛን ሰዓት መንገድ ምናምን አላውቅም ማለት እናቴ እንዴት ነው አታስወጣኝም ነበረ። ከትምህርት ቤት ወደ ቤት ነው ላይፌ ማለት ነውና ልክ ማስታወቂያ አሁን ልንሄድ ስንል ምናምን ከእናቴ ጋር ነው መሄድ የነበረውና ልክ ደሞዝ ልቀበል ስለሆነ በቃ ስመለስ ሰርፕራይዝ አረጋታለሁ ብዬ ብቻዬን ነበር የሄድኩትና ድሮ ከነበርኩበት ሰፈር ሳሪስ አዲስ ሰፈር ነበር ሰፈሬና ወደ ጎተራ ጠይቄ ታክሲ እናቱ ጎተራ አጎና ሲኒማይቱ ጋር ነው ምናምን ብዬ ሄድኩት። በጣም ቅርብ ነው እና ሄጄ ተቀብዬ ምናምን ስመለስ ጣና ገበያ የሚባል አለ። በብሩ ያልገዛሁትን አስቤዛ ጠቅስንካ 600 ብር ማለት ነው። 480 የዛን ሰዓት አሪፍ ነበር ደግሞ አስቤዛ ምናምን እንደአሁኑ አይደለም። አሁን አንድ ዘይት አይችልም እያሉ ብቻ ማለት አሪፍ ነበር እንዳሁኑ ያን ያክል አስቤዛ እንትን አልነበረም። ከዛ በቃ ስመለስ የነበረው እናቴ ጋር የነበረው ሪአክሽን እስካሁን ማለት አሁን ላይ ካድጌ መኪና ሙሉ መልቼ አስቤዛ ይዤ ሲሄድ ድሮ የሚሰማኝን ስሜት ኦፍ ኮርስ እንደዚህ የመጀመሪያ ሲሆን የተለየ ስሜት የመጀመሪያ ሲሆን ተማሪም እያለው በቃ ምኞቴ ያ ነበር። ሰርቼ እንዴት ነው እናቴን ማገዝ ያለብኝ ምናምን ነውና ሲደርስ የምርን ይገዝቼ ነው ይሄን አስቤዛ ምናምን እላለሁና ያ ነበር የኔ ልክ የዛን ሰዓት ምናምን የነበሩት ነገሮች አስቤዛ ይዤ ሲሄድ ባሸካሚ ምናምን ይዤ ሄድኩት ምናምን